بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدًا عبده ورسوله الذي بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين من ربه، وصلى الله عليه وعلى آله وأصحابه وعلى كل من اتبع هداه وسلم تسليما كثيرا. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء، واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم، ومن يطع الله ورسوله فقد فاز فوزا عظيما. أما بعد، فإن أصدق الحديث كلام الله، وخير الهدي هدي محمد صلى الله عليه وسلم، وشر الأمور محدثاتها، وكل محدثة بدعة، وكل بدعة ضلالة، وكل ضلالة في النار. أعاذني الله عز وجل وإياكم من النار. عباد الله، يا معاشر المسلمين، أيها الصائمون عباد الله، يقول تبارك وتعالى في كتابه الكريم: لقد كان في قصصهم عبرة لأولي الألباب ما كان حديثا يفترى ولكن تصديق الذي بين يديه وتفصيل كل شيء وهدى ورحمة لقوم يؤمنون. لإله يالو جيتا الله سبحانه وتعالى በተከበረ በሆነ ቁርአኑ የተለያዩ የነቢያት ታሪክንና የተለያዩ ታላላቆችን ዝና ነግሮናል። ወደዛ ከመግባቴ በፊት አንድ ነገር እራችኋለሁ ኢንሻአላህ። ባረከላሁ ፊኩም። ረቢ ሽረህ ሊ ሶድሪ ወየስር ሊ አምሪ ወህሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ። እንደሚታወቀው ያለንበት የሆነው ረመዳን ወር ነው። ሁለተኛው ሌሊት ላይ ደርሰናል። ከነቢያትና ከታላላቆች ታሪክ ድንቅ ታሪክ አንዳንድ ታሪኮችን እንመለከታለን። ምክንያቱም ለኛ ለታናቅነት ራሳችንን ለመቀየርና በራስ ላይ ለውጥ ለማምጣት በዲናችን ላይ ጥንካሬ ለማግኘት ከጌታችን ከአላህ Subhanahu Wa Ta'ala ጋር ለመቃረብ ትልቅ የመሰረት ድንጋይ ወይንም ደግሞ ትልቅ ጎዳና ትልቅ ምክንያት ይሆነናልና ነው። ባረከላሁ ፊኩም። ለኢላህ ያሉ ጌታ በተከበረ በሆነው ቁርአኑ የቂሳን ታላቅነትና የነቢያትን እውነተኛ ከትክክለኛ ምንጭ የተያዘ የሆነን ቅሳ ለህዝቦች መምከር ለሰዎች ትልቅ ተግሳጽ እንደሆነ ለኢላህ ያሉ ጌታ በዚህ መልክ ገልጾልናል። لقد كان في قصصهم عبرة لأولي الألباب من الله سبحانه وتعالى لقد كان في قصصهم በታሪካቸውና በነሱ ታሪክ ውስጥ ለአእምሮና ለግንዛቤ ባለቤቶች ለነሱ ትልቅ ተግሳጽ ምክር አለ። ትልቅ ተግሳጽ አለ፣ ትልቅ ምክር አለ፣ በእርግጥ ምክር አለበት ብሎ ለኢላህ ያሉ ጌታ አላህ Subhanahu Wa Ta'ala በታላላቆች ምክር ውስጥ ያለውንና የነሱን ታሪክ የነሱን የታሪክ ማህደር በማገላበጥ የሚገኝ ሆነ ታላቅነትን ገልጾልናል። ይሄ ልንረዳውና ልንገነዘበው የሚገባ ነው። ባይሆን የታላላቆችን ታሪክ አንብቦ ሰምቶ አዳምጦ የሚመከሩት እነማን እንደሆኑ ነግሮናል። ኡሉል አልባቦች ናቸው። جعلنا الله عز وجل منهم الله ከነሱ ያድርገንና ማለት ነው። ልቦና ያላቸው ሰዎች የነቢያትን ታሪክ ሰምተው የነቢያትን በአቂዳ ላይና ህዝባቸውን በማስተማር ህዝባቸው ላይ ለውጥ በማምጣት ያሳለፉትን ገድል ያንን ሲመለከት በታሪክ መስኮት ሲያነብ የነሱን የህይወት ሁኔታ ፍሰት ሲመለከት የዛን ጊዜ ውስጡ በታላቅነት በጀግንነት በጅብዱ ስራ እነሱን በመከተል እነሱን በመውደድ እነሱን በማፍቀር ይጠመዳል፣ ልቡ ይሞላል። ምክንያቱም የነሱ ለኛ ትልቅ ፓውዛ ነው። የነሱ ታሪክ ለኛ ማለት ነው ማካነ ሐዲث ይፍጠራ። ይህ የሚቀጣጠል ዜና እንዳይመስልህ ቁርአን ولكن تصديق الذي بين يديه وتفصيل كل شيء። ነገር ግን ከሱ በስተፊት የነበረን አረጋጋጭና
እንዲሁም ደግሞ የሁሉም ነገርን ፍች በውስጡ የያዘ ወሁደን ወራህመተን ሊቀውሚ ዩእሚኑን ለአማንያን ህዝቦች መመሪያና ችሮታ የሆነ ኪታብ ነው ይላል ቁርአንን ለላህያሉ ጌታ አላህ Subhanahu Wa Ta'ala ሲገልጽልን። ስለዚህ ቁርአን ውስጥ ይሄ የነብዩላህ ዩሱፍን ታሪክ ከነገረን በኋላ የገለጸውና የዘረዘረው የሆነ ነገር ነው። ባረከላሁ ፊኩም። ታሪክን ማንበብ ይጠቅማል። የትናንትና ታሪክ ዛሬን ለማረም የትናንትና ታሪክ ዛሬ ላይ ጉልበት እንዲኖረን አቅም እንዲኖረን ወኔ እንዲኖረን እኛ እነማንን እንድንል የነሱን ታሪክ ያነበብን ያ እንደ ነዳጅ እየተጠቀምን የምንጓዝበት ነው። ስለዚህ ታሪክ መንገር በጣም ጥሩ ነው። ጥቅም አለው ልጆች ጥቅም አለው። ايها المسلمون እዚህ ላይ ምን አለ መሰላችሁ يستطيع الاستاذ الذي يتولى تربية الشباب أن يقص عليهم بعض قصص الأنبياء والصالحين عند أستاذ عند أستماري عند يدين أستماري የሚባል ወጣቶችን የሚቀርጽ የሆነ በዚህ ላይ ሐላፍትና የወሰደ ኡስታዝ ምን ይገባዋል የነብያትንና የደጋጎችን ታሪክ ለተማሪዎቹ ሊነግራቸው ይገባል ተገቢ ነው ለምን ليقتدوا بهم في حياتهم الدنيا وفي أخراهم በአኺራቸውም ሆነ በዱንያዊ እንቅስቃሴያቸው እነሱን ሞዴልና አርአያ አድርገው እንዲንቀሳቀሱ ይጠቅማል በቀላሉ ታስተምራለህ በቀላሉ ሰው ተቀየርበታለህ በቀላሉ ሰው ይለወጥበታል ምክንያቱም የምትነግረው የነብዩላህ ኑህን ነው የነብዩላህ አደምን አለይሂ ሰላም وكذلك ነብዩላህ ሁድ የነብዩላህ ሷሊህ የነብዩላህ ሉጥ የነብዩላህ ሹዓይብ የነብዩላህ ኢብራሂም የነብዩላህ ሙሳ የነብዩላህ ዒሳ የነብዩላህ ዳውድ የነብዩላህ ሱለይማን የነብዩላህ محمد عليه الصلاة والسلام يا أتقال الله سبحانه وتعالى يزرزراቸው ነብያቶች የነዚህን ታሪክ ስትነግረው ይሄን ክስተት ስትነግረው ይታነጻል ልቡ ደስ ይለዋል ይረካል በቀላል ተቀበላለህ ማቀበል ያለብህን ባረከላሁ ፊክ ይሄንን ራሳቸው ነብዩ አለይሂ ሰላቱ ሰላም ተጠቅመውታል وقد استخدم نبينا صلى الله عليه وسلم الأسلوب القصصي في تربية أصحابه الكرام رضي الله عنهم جميعا نبي عليه الصلاة والسلام صحابوቻቸውን ሲያስተምሩ የነብዩላህ ዩኑስን ታሪክ ይነግሯቸዋል የነብዩላህ ዘከርያን ያህያን ታሪክ ይነግሯቸዋል ቁርአን በዚህ እኮ የተሞላኩ ነው በነብያቶች ታሪክ ይሄን ሲነግሯቸው ሙሳ ተዋድቆ ከህዝቦቹ ይሄ ደርሶበት ዒሳ ተንከራቶ ነብዩላህ ያህያ ተገድሎ ነብዩላህ ኢብራሂም እሳት ላይ ተጥሎ እኛ ታዲያ ምንድነን የሚል ነገር ውስጣቸው እንዲቋጠር ያደርጋል والقرآن الكريم كذلك والقرآن الكريم يستخدم القصة لجميع أنواع التربية والتوجيه የተለያዩ አቅጣጫዎችን የዓቂዳን ጀብዱ እንደዚሁም እናትና አባትን መኻደምም ሆነ ለቤተሰብ ተአማኝነትንም ሆነ وكذلك ለዲን ተአማኝነትን ተውሂድን በማስተማር ይህንን በተመለከተ የነብያትን ገድል ገልጿል ምን ቁርአን ስለዚህ የነብያትን ታሪክ በአጽንኦት ልናዳምጥ ልንሰማ ልናነበው ልንግባባው ይገባል አዎ መንሃጁ ተርበው ይሄ የቁርአን የተርቢያ መንሃጁ አካሂዱ ካሪኩለሙ ይሄን ከዚህ ጋር የተያዘ ነው ባረከላሁ ፊኩም አዎ لأن فيه تربية الروح والعقل والجسم كلهم ማስተማሪያ ነው አቅል ተቀየርበታል የሰዎችን አእምሮ ታድስበታል የመንፈስ እርካታ እንዲያገኙ ታደርጋለህ وكذلك لترسيخ المعاني الإيمانية የኢማንን ትክክለኛ አስኳል ትክክለኛ ትርጓሜ እንዲሰርጽና ሰዎች ልቦና ውስጥ ጠልቆ እንዲገባ ውስጣቸው እንዲበቅል ታደርጋለህ وغرس الفضائل في نفوس أصحابه القرآن ሰዎች ላይ በነብዩ አለይሂ ሰላቱ ወሰለም ባልደረባዎች ላይ እንደተደረገው ሁሉ ሰዎች አእምሮ ውስጥ እንዲበቅል ሰዎች ልቦና ውስጥ ታላቅነት ትልቅነት እንዲነግስ ትልቅ አስተዋጽኦ ያደርጋል እሷ መናገር ባረከላሁ ፊኩም ለዚህ ነው ነብዩ አለይሂ ሰላቱ ወሰለም الصلاة الثلاثة من بني إسرائيل الأبرص والأقرع والأعمى የሶስቱ ታሪክ ለምጽ ያዘው ሰውዬ ራስ በራ የነበረው አዕማ የነበረው እውር የነበረው ሰውዬ ነብዩ ነገሯቸው ከነዚህ የሚማሩ ስላለ ነው وكذلك قصة الرجل الذي اقترض 1000 دينار 1000 دينار فيما رواه الإمام البخاري رحمه الله تعالى 1000 دينار تبدروا تعمانينته يتجلسበት وكذلك قصة جرة الذهب في
فيما رواه الإمام البخاري ومسلم متفق عليه بهنا حديث مالتنا إيه تنقرون لمن دينه كتباله تعمانينتن لجنزب على مسجب جبن يتملكته في من كان قبلكم إيالو نبي عليه الصلاة والسلام بزو نقروا على صحابه تشاتشو أستمروا لما الناس قلال زيدينو يازل اللي تكتلين እንግዲህ ወደ ዋናው ርዕሳችን ስንመጣ የነብዩላህ ዘከርያና የነብዩላህ ያህያ አለይሂም ሰላቱ ወሰላም የነሱ ታሪክ እንዴት ነው በሚለውን አጠር ባለ መልኩ አቀርብላችኋለሁ። ምንድነው ነብዩላህ ዘከርያ አለይሂ ሰላም ቁርአን ውስጥ ወደ 7 ቦታ ላይ ተጠቅሰዋል። ወደ 7 ቦታ ላይ ተጠቅሷል። وكذلك ذكر اسم النبي ابنه يحيى عليه السلام في القرآن 5 مرات 5 ጊዜ በቁርአን ውስጥ ተጠቅሷል። في سورة آل عمران في سورة الأنعام وفي سورة مريم وفي سورة الأنبياء እንደዚሁም በሌላም ተጠቅሷል ተዘርዝሯል። وسنبقى لدقائق قليلة معا على الهواء مباشرة نتذاكر قصة نبي الله زكريا وابنه نبي الله يحيى عليهم الصلاة والسلام በዚህ ላይ ለተወሰነ እንቆያለን አብረን بارك الله فيكم እና እንደሚታወቀው ሁላችሁም የምታውቁት ነው ነብዩላህ ያህያ ነብዩላህ ዘከርያ አለይሂ ሰላም ልጅ አልነበራቸውም። እድሜያቸውም ገፍቶ ነበር። ትልቅ ሰው ሆነዋል። ባለቤታቸውም ኤልሳቤት የምትባለዋ ባለቤታቸው እንደዚሁ ደግም ቤት እሷም ትልቅ ሰው ሆናለች። እንግዲህ ነብዩላህ ዘከርያ ከነባለቤታቸው ትልቅ ሰው ሆነዋል። እድሜያቸው ገፍቷል። ይሄ አንዱ ነው። ሁለተኛ ባለቤታቸው መሐናት ይሄ ይታወቃል። እንግዲህ አለ ራሱ ነብዩላህ ዘከርያ አለይሂ ሰላም እንደገለጸውና እንደነገረን አላህ Subhanahu Wa Ta'ala በቁርአን ላይ እንዲያመጣው ማለት ነው። እዚህ ሁኔታ ላይ ሆነው ነገር ግን ክስተት መነሻ ያደርገዋልና እንደሚታወቀው ሐና የዒምራን ባለቤት የመርየም እናት የዒሳ አያት ታውቃላችሁ። ሐና ውስጧ የነበረውን ተሰላ ነበረ የጸነሰችውን ማለት ነው። إذ قالت امرأة عمران ربي إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم بلا نبرة أني هودي وست يالون ماهز أني وست يالون يهودين يماهز أنين فري لانت أقلقاي انديهون يانت باريا انديهون تسيوا اللهن وست يالون نزأ لانت أقلقاي ند مدبيوا اللو تسيوا اللو عليك يا مريم النات مالتنا مريم مهمان አታውቅም። የተረገዘችው ወንድ ነው ሴት ነው አታውቅም። እንግዲህ በወንድ ሂሳብ ነው እሷ እያለች ያለችው فتقبل مني إنك أنت السميع العليم አንተ ሁሉን አዋቂ ሁሉን ሰሚ ነህና ተቀበለኝ ከኔ ተቀበለኝ ይሄን ብላ ተማጸነችው ዲጌታዋ። እናም መጨረሻ ላይ እርግዝናው ገፋ መወለድ ደረጃ ተደረሰ። ማን ተወለደች? መርየም አለይሃ ሰላም መርየም ተወለደች። ታላቋ ሴት ተወለደች። የዛን ሰዓት ወንድ ብላ ነበር ያሰበችው እናት ግን ሴት ሆና ተወለደች። ለዚህ ነው እና ስምም አወጣችላት ወኢኒ ሰመይቱሃ መርየም ወኢኒ ኡዒዙሃ ቢከ ወذريتها من الشيطان الرجيم እኔ ስሟንም መርየም ብያታለሁ። እኔ ባንተ እሷንም ሆነ ዘሯን ከተረገመው ከእርጉሙ ሰይጣን ባንተ እጠብቃቸዋለሁ አለች። ይህንን አለችና ለጌታዋ ገለጸች። ማን? የመርየም እናት። አላህ Subhanahu Wa Ta'ala በመቀጠል እንዲህ ብሎ የገለጸው አለ። እዚህ ላይ ነው እንግዲህ ተከተሉ። فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا اللهم تقبلات ሐናን ልጇን መርየምን የተሳለችውን አላህ ተቀበላት። فتقبلها ربها بقبول حسن በመልካም አቀባበል ተቀበላት። وأنبتها نباتا حسنا ጥሩ አበቃቀልን ጥሩ አስተዳደግን አሳደጋት አበቀላት አላህ Subhanahu Wa Ta'ala። እንደውም ከልጆች በላይ ነበር ስታድግ የነበረው። ልጆች በስንት የሚያድጉትን እሷ በተመሳሳይ አእምሮዋ እንደ ተክለ ሰውነቷ አብሮ ፈጣን ነበር። አላህ Subhanahu Wa Ta'ala እንግዲህ የዱዓ እንትናት የዱዓ ሰው በዱዓ የመጣች ለአላህ Subhanahu Wa Ta'ala ተብላ እንትን የተባለች ነበረች እመቤት መርየም አለይሃ ሰላም። እና በዚህ ሁኔታ ላይ ያለ ወከፈለሃ ዘከርያ እጣ ተጣጣሉ እኛ እናሳድጋለን በሚለው ጉዳይ ላይ መርየምን በተመለከተ ነብዩላህ ዘከርያ አለይሂ ሰላም እስራቸው ያለችው ባለቤታቸው ኤልሳቤት
የሐና እህት ናት። በሌላ ዘገባ ደግሞ የራሷ የመርየም እህት ናት ተብሎ ተነግሯል። ነብዩ አለይሂ ሰላቱ ወሰለም በሐዲታቸው እንደነገሩን ያህያንና እንተናን ዒሳን አለይሂ ሰላም ابن الخالة ብለዋቸዋል። ካና ابني خالتي ابني خالة የእትማማች ልጆች ናቸው ያክስታማ ልጆች ናቸው ነው የሚለው ሐዲሱ ላይ የተገለጸውና የመጣው ከነብዩ አለይሂ ሰላቱ ወሰለም ማለት ነው። እና ሌሎች ደግሞ አክስቷ ናት። ማን ዘከርያ ስር ያለችዋ ኤልሳቤት ለመርየም አክስቷ ናት የእናቷ እህት ልትሆን ማለት ነው። هذا الذي ذكره ابن إسحاق وابن جرير وغيرهما من العلماء በዚህ ላይ ያመጣል። ይሄንን ያመጣል አክስት ናት። ስለዚህ አክስቷ ናት ከተባለ የሐና እህት ናት ማለት ነው ኤልሳቤት። አንደኛ ነብዩላህ ዘከርያ አለይሂ ሰላም ታላቅ የአላህ ነብይ ናቸው። የአላህን ባሮች በማንከባከብ እሙን ናቸው። وكذلك አክስቷ ደግሞ እስራቸው ናት። የሷ አክስት የመርየም አክስት ማለት ነው። ስለዚህ ለማንከባከብ ምቹ ድል ተፈጥሯል። እጣ ተጣጣሉ። ሌሎችም እኛ እናሳድጋለን ቤተል መቅደስ ውስጥ ተብሎ ነበር። ግብ ሲፈጥሩ እጣ ተጣጣሉ። የማን ወጣ? የዘከርያ ወጣ። ወዲህም ደግሞ እስሩ አክስቷ አለች። እንግዲህ በሌላ ዘገባ ብናደርገውም እህቷ አክስቷ ብንልም ማለት ነው እንደ ዘገባዎች እዛ ያሳድጓት እያለ ነው እንግዲህ ታላቅ ተአምር የተፈጠረው። ባረከላሁ ነብዩላህ ዘከርያ መርየምን ያንከባከቡ እያሳደጉ ባለበት ሰዓት የሚገርም ክስተት ነው። ምን አዩ? كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب. زكريا مريم زند بقبا قطر السوا زند سيساير ያገኘ ነበር። ሪዝቅን ያገኛል። ትኩስ ነገር ያገኛል። የበጋውን እሸት በክረምት የክረምቱን በበጋ ያገኘ ነበር። ከዛም አላት قال يا مريم ሆይ አላት አና ለኪ هذا ይህ ደግሞ ከየት ነው አላት። قالت هو من عند الله እሱማ ከአላህ ዘንድ ነው አለችው። إن الله يرزق من يشاء الله እኮ እሱ የሻለትን ይረዝቃል ሲሳዩን ይሰጣል بغير حساب ያለምንም ልፋት አለችው። ይህንን ስትለው ነው እንግዲህ ያደረገችው። ነብዩላህ ዘከርያ ልጅ አልነበረውም፣ አርጅቷል። ሚስቱ መሃን ነበረች። ብዙ ሁኔታ ላይ ነው ያለው። ልጅ አጓጓል። ልጅ በጣም ውስጥን ልጅ ጌጥ ነው። ልጅ ውበት ነው። አዎ ያስፈልጋል። አሁን እዚህ ላይ ልጅ የሌለህ ትዳር ያጣሽ ሞክረሽ ያልተሳካልሽ ሞክረሽ ያልተሳካልህ ተስፋ አትቁረጥ። አንድ ለናቱ አንድ በቂ አላህ ይሰጣል። አንድ በዛም ላይ በቃ ደርቦ ደራርቦ አላህ ይስጣል። نعم አላህ ያሳካልን። ዋናው ይሄ ነው። ትልቁ ነገር ይሄ ነው። ባረከላሁ ፊኩም። ልጅ መውለዱ አይደለም ቁም ነገር። ልጅ ትክክለኛ ልጅ ነው ወይ? ትክክለኛ አላህ ባሪያ ነው ወይ? ትክክለኛ ጠቃሚ ነው ወይ? ለኡማ አገልጋይ ነው ወይ? ትክክለኛ ኢስላሙን አቂዳውን ይዟል ወይ? ይሄ ነው። ይኸው ኢማም አልሳዕዲ ረሒመሁላሁ ተዓላ አንድ የሚሉት ነገር አለ። ልጅ ማለት አልማል ወልበኑን ዚነቱል ሐያት ዱንያ نعم ኒዕመቱ ሚነላህ። ልጅ ማግኘት ልጅ የአላህ ኒዕማ ናቸው። አዎ ልጆች ደግሞ اذا كانوا صالحين ደጋጎች ከሆኑ ደግሞ فتلك نعمة عظمى እነዛ ደግሞ ትልቅ ኒዕማ ናቸው። ትልቅ ኒዕማ ዑለማዎች ከሆኑ ደግሞ اذا كانوا علماء عاملين بعلمهم በእውቀታቸው የሚሰሩ ዑለማዎች ከሆኑ ደግሞ ኑሩን አላ ኑር በኑር ላይ ኑር ነው። አላህ Subhanahu Wa Ta'ala አጅቦ አሰማምሮ ሰጥቷል። የሚገርም ስጦታ። ስለዚህ ልጆች ኒዕማ ናቸው። የአይን ማረፊያ ብቻ አይደሉም፣ የልብ ማረፊያ፣ የአይን ማረፊያ በቃ እምትረካባቸው። አንተ ስትኖር እስከዛሬ በወጣትነትህ እየኖርክ ነበር። ወጣትነትህ ደስ እያለ የራስህን ሰውነት እያየህ ትኖር ነበር። ትልቅ ሰው ስትሆን 50ዎቹ ስትገባ ደግሞ ያንተ ተክለ ሰውነት ሳይሆን የልጆችህን እያየህ ትኖራለህ። ኒዕማ ናቸው። ግን አለማመኑን እወቅበት። ምን አለ እዛ ቦታ ላይ አደረገችው። ትልቅ ሰው ከመሆኑ ጋር የአላህ ነብይ ሙርሰል ከመሆኑ ጋር ይቺ ታላቅ ሴት ግን አደረገችው። ይሄንን ሲያይ ነው እንግዲህ ተሰማው። ሁናሊከ ዳዓ ዘከርያ ረበህ እዛ ቦታ ላይ ዘከርያ ጌታውን ለመነ። ቃለ
ربي هب لي ጌታዬ ሆይ ስጠኝ من لدنك ካንተ ዘንድ ذرية طيبة መልካም ዘርን ስጠኝ إنك سميع الدعاء አንተ ዱዓን ጸሎትን ሰሚ ነህ እና አለ ተማጸነ ابن كثير رحمه الله تعالى ابن كثير الله سبحانه وتعالى ይዘንላቸውና ይህንን ይነግሩናል ምን ይላሉ قدر الله كون زكريا كافي لها يسوع أصدقائي مهونن زكريا يمريم أصدقائي أنكباكابي اندهون الله وسنونا السوان أبشر يميل لمن لتقتبس منه علما جمة نافعة أقامي هنا ملكام سرا أوقات انديت كسبك الله نبي السوزن ديك رب بلا انديت تادرك السوان أنكباكابي الله درقلات إهنن فلقوت علينا وعملا صالح ملكام انديت تمان السم دغمو ولانه كان زوج خالتها يا كستوام بالبيت نبره على ما ذكره ابن اسحاق وابن جرير معناته ان يميغرمو ይህንን በተመለከተ ጊዜ ነብዩ الله زكريا لما راى زكريا كيف ان الله كان يرزق مريم فاكهه الشتاء في الصيف وفاكهه الصيف في الشتاء كرامه من الله لهذه المراه العابده الزاهده الوريعه التقيه النقيه التي كانت تسجد وتركع وتقوم لله رب العالمين እቺ አላህን ፈሪ እንቁም መቤት ጌታዋን ስትፈራ የነበረ ጥንቁቅ ዛሂዳ የሆነችን እመቤት አላህ ሲያንከባከባት የበጋውን እሸት በክረምት የክረምቱን በበጋ ሁሉንም በማይታሰብበት ሰዓት ሲያመጣላት ነብዩላህ ዘከርያ ሲያይ አሰጋገዷን ለጌታዋ ለረብ العالمين ለዓለማቱ ጌታ አቋቋሟን ይህንን ተመለከተና ወደ ጌታ ወደ አላህ Subhanahu Wa Ta'ala ዘወራለ ባረከላሁ ፊኩም በጣም ድንቅ ነው የሚገርም ነው ይሄንን ابن كثير رحمه الله تعالى في تفسيره ያመጡታል نعم لما راى حالها طمع حينئذ في الولد طمع ان يكون له ولد صالح دق ልጅ እንዲኖረው ፈለገ ደግ ልጅ መልካም ልጅ አላህ እንዲሰጠው ፈለገ ለካ አይሆንም ተብሎ የታሰበ ነገር የሚሆንበት አጋጣሚ አለ እንዴ ረጊታዬን ጠይቃለሁ አለ ያቃል እኮ የአላህ ነብይ እኮ ነው ግን የሆነ ትውስታ ያስፈልጋል አየ ጉሽም የሚያደርግህ ነካ የሚያደርግህ አላርም የሚሰጥህ ያስፈልጋል ክስተትና ይሄ ነገር መጣበት طمع يكون له ولد وكان شيخا كبيرا قد وهن عظمه واشتعل رأسه شيبا كانت امرأته عاقرة እሱ ትልቅ ሰው ነው አጥንቱ ላልቷል ጸጉሩ ሸብቷል የራስ ጸጉሩ ተቀጣጥሏል በሸበቱ وكانت امرأته عاقرة ባለቤቱም ደግሞ መሃን ነበረች لا تلد የማትወልድ መሃን ነበረች ይሄ ሁሉ ማኒዓ አለ ومع كل هذه الأسباب المانعة من الولد فإنه لم ييأس بل سأل الله عز وجل يخلو كستت النزي كله كمولد كلكاي نغراتوچ كمنوراچو غا ግን አላህን ለመነ ጌታውን ተማጸነ ተስፋ አልቆረጠ ምን ነበር ተስፋ አትቁረጥ አለማመንህንም አስተካክል አብሽር ይመጣል باذن الله عز وجل ተስፋ ለምለም ይበል አላህ ለምን ተስፋ ይለምለም ማለት ነው አይው هنالك دعا زكريا ربه الزازند زكريا جيتاون لمنا قال ألم ربي هب لي جيتاي هوي ستأن من لدنك كانت زن ذرية طيبة ملكام زر طورو زر أيها اللمامن اندزهنو علمامن هنا استكاكل ያይን ማረፊያ ለይስጠኝ መከታ የሚሆኑኝ ከጎኔ የሚቆሙ የሚከስቡ ምን ይያልክ አይደለም መለመን نعم ይሄም ይኑር አው ከጎኔ የሚቆሙ ይኑሩ ذرية طيبة በለህ ለምነው ለምን እንደሆነ ታውቃለህ ሷሊህ ልጅ ከመጣ ደግ ልጅ ከመጣ አላህን የሚፈራ አቂዳውን የሚያቅ ተውሂዱን የተማረ ነብዩን የሚወድ አላህን የሚፈራ እንደዚህ አይነት ልጅ ከመጣልህ ያከብራሃል ይወድሃል ይንከባከባሃል ሐቅህን ይጠብቃል አያስለቅስህም ሱቅህን አይዘርፍም ቤትህን አጥራ አይዘልም ጫትቃሚ አይሆንም ስራ ፈት አይሆንም የቪዲዮ ቤት አውደልዳይ አይሆንም ይሄ ነው እንግዲህ ባንድ ድንጋይ ሁለት ወፍ ማለት الله سبحانه وتعالى የሚፈራ ልጅ ሲመጣ ሁለት ሀገር ትጠቀምበታለህ ይሄ ነው ጥቅም ይሄ ለምን ጌታውን ተማጸነ انك سميع الدعاء አንተ ጥሪን ሰሚነህና እባክህ ጌታዬ ሆይ ሐጃዬን አውጣልኝ ልጅ ስጠኝ አለ አላህም እኮ ብሏል واذا سالك عبادي عني فاني قريب اجيب دعوه الداعي اذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون ባሮቼ ሲጠይቁህ ስለ እኔ ንገራቸው እኔ ቅርብ ነኝ
የለማኝን ልመና ሲለመነኝ እሺ ብዬ እቀበላለሁ በእኔ ይመን ለእኔ እሺ በለ ትእዛዜ ብሎ ይህንን ብቻ ያድርግ ብሏል ለኃያሉ ጌታ አላህ ሱብሓነሁ ወተዓላ አመ ዩጂቡል ሙድጠረ ኢዛ ደዓ ወየክሽፉ ሱአ ማን ነው መጥፎ ነገር የሚገልጠው ማን ነው ችግረኛን ችግሩን ሲነግር መፍትሄ የሚሰጠው ሌሎች አማልክቶች ወይስ አላህ እሱ ብቻ ስለዚህ እሱን መለመን እሱን መማፀን ይሄ ነው ያለው አዎ ነብዩላህ ዘከርያ እንግዲህ በዚህ ይጀምራል ነው ያሱ وكان قوي اليقين بالله عز وجل إذ نادى ربه نداء خفيا في سورة مريم اندي بلوام تطوتها بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا من هذا الهيا لقيت الله سبحانه وتعالى كافها يا عين صاد ذكر رحمة ربك عبده زكريا የጌታህ የለላህ ያሉ ጌታ አላህ Subhanahu Wa Ta'ala ደግ የሆነውን ባሪያውን ዘከርያን በችሮታው ያወሳበት ነው ኢድናዳ ረበሁ ጌታውን በተጣራ ጊዜ ኒዳአን ኸፊያ ዝቅ ባለ ጥሪ ደበቅ ባለች ምስጥር በሆነ ጥሪ በጠራ ጊዜ ልመና እንደዚህ ነው ሁካታ አይደለም ጥሪ የሚፈልገው እንካ ያዘው አምጣ ሰጠው ምን ይሄ አይደለም لمنا سنلمن لهيالو ጌታ ልብህ ውስጥ ላይ የተሰማህ ስሜት አለ አይደል መስጥር ንገረው ስለጠጭው አይደል እሪታው ስለቀለጥ አይደለም እንደዛ አይደለም መስጊድ ውስጥ አሁን ይሄን ቆኑት ላይ ዋ የሚል ድምጽ በጣም ብዙዎች ይቃወማሉ እንደዛ አይደለም ነው ረጋ ብለህ ስትለምን ጠያቂ ከሆነ ለማኝ ከሆነ ለማኝ ረጋ አብሎ ነው ውስጥህን ይኮርኩርህ ውስጥህ ይሄድ ፍላጎትህ ያለ ውስጥ ያለ ሚስጥራዊ ያንተ ጥያቄ አለ አይደል እሱ ከጌታ ጋር አገናኘው ስምጥ ብለህ ለምነው ና ኒዳአን ኸፊያ ይሄኮ ሐጃ ያለው ሰው አንዳንድ ጊዜ ምን እንደሚሉ ታውቃላችሁ ጫት የሚቀሙ ሰዎች ለምንድን ነው የምትቀሙት ሲሏቸው እንቅልፍ እንዳይወስደኝ ነው እኔ ለዱዓ ያወጣል እኮ አላልኩም እኔ ሐጃ ያወጣል እኮ አላልኩም ነገር ግን አላህን ነቃ ብዬ እንድለምነው ነው ሐጃ ካለህ መጀመሪያ መነቃቂያ ያስፈልጋል የመስከሪያ ጫት ፍዳህን የሚያሳይ ጫት አያስፈልግህም ባረከላሁ ፊክ መጀመሪያ አንተ ሐጃ ካለህ ሐጃ ራሱ ከጫት በላይ ይቀሰቅሳል እንቅልፍ የለህም እኮ ሐጃ ያለው እንቅልፍ የለው ሐጃ ያለው ሰው እንቅልፍ የለው ሸው ውጥር ያደረገው ሐጃው እንቅልፍ የለው ጫት አያስፈልገውም ስካር አያስፈልገውም አየው ነብዩላህ ዘከርያ قال ربي إني وهن العظم مني واشتعل الرأس شيبا ولم أكن بدعائك ربي شقيا جيتها يهوي أني أتنتي لالا أتنتي بأرقت أملالا واشتعل الرأس شيبا يراسي مسأبور دقمو بشبته تقطعت على بك شبتك أرجه تلك درجة درسك تلك شمقلنا ولم أكن بدعائك ربي شقيا جيتها يهوي أني أنتم بمماس أن أنتم بملمن أدي لبسخني علاكم كل جزء حاجين تاوت علينا لهنا عهونم أباك بلو تماسنا ستلمن رجابله ترجعته متأيك قلبهن مسمرون تأيكه زك بلهم يتأيكوا دك كمان نتهن بقى عاق من دل الله جلس الله لقيته لا حيالو جيته هنت مارله قتلهم وإني خفت الموالي أني زمدوتشن فرّوا من ورائي كني بوهالا زمدوتشن فرّوا دعوا يباكنا تقبا يغنيم بيه وكانت امرأتي عاقرة بالبيتيم دغمو مهانات فهب لي من لدنك وليا كانت زند يهونن لجن ستأني يتاي ሆይ بالبيتيم مهانات እኔም ትልቅ ሰው ሆን ዳዕዋውን ደሞ ፈራሁለት ከኋላ የሌላ ነገር በቤተሰብ ይሄንን ዘመዶችን ፈራሁላቸው ምክንያቱም ዳዕዋውን ማን ይቀበለዋል ለንቡዋው ጭንቀቱ አያቸው የሪቱኒ ወየሪቱ من آل يعقوب وجعله ربي رضيا አለ እኔንም የሚወርስ የያዕቆብንም ቤተሰቦችን የሚወርስ ያ ማለት ንቡዋን የሚረከብ እንደዛ አይነት ልጅ ስጠኝ ብሎ ዱዓ አደረገ ተማጸነ ማን ነብዩላህ ዘከርያ አለይሂ ሰላም ለይስጠኛ ለተማጸነ አያችሁ እኔን ንብረቴን የሚወርስ ያባቱን ቀየ ርስት የሚወርስ አይደለም የሚወርስ ንቡዋን ጭንቀታቸው ለዚህ ነው አጣየቃቸው ይሄ ነው ያዝልኝ ባረከላሁ ፊክ አላህ Subhanahu Wa Ta'ala ይህንን ጥሪውን ይህንን ዱዓውን
አስተናገደው ተቀበለው من متعلم يا زكريا عندهم في سورة آل عمران عندهم ملو فنادته الملائكة وهو قائم يصلي في المحراب مكراب وسط يسجد قومو يتاون يلمن يال ملائكته الرياض الرجل من بلو أن الله يبشرك بيحيى مصدقا بكلمة من الله وسيدا وحصورا ونبيا من الصالحين الله بسرات نقرها يا بسرها بيحيى مصدقا بكلمة من الله بالله سبحانه وتعالى بهنا قال يميامن بعيسى عليه السلام عيسى بالله قال بكون يتገኘ ነው በሱ የሚያረጋግጥ ይሆነን يحيى በሚባል ልጅ ያበስራል وسيدا አለቃ አይነት አይሆነ وحاصورا ቁጥብ ጽዩፍ ይሆነ ከምን ማለት ነው ከሴቶች ከሙሐረማት ونبيا من الصالحين ከደጋጎች ይሆነ ነብይ ይሆነ በዚህ ልጅ ያበስራል ብለው መላእክቶች ጥሪ ያደረጉለት ባረከላሁ ፊኩም في سورة مريم እንዲህ ብሎ ይገልጽልናል ለኃያሉ ጌታ አላህ Subhanahu Wa Ta'ala ይሄንን በለመነ ጊዜ ማለት ነው ምን አለው አላህ Subhanahu Wa Ta'ala ለኃያሉ ጌታ አላህ Subhanahu Wa Ta'ala ያ ዘከሪያ ሆይ إنا نبشرك بغلام اسمه يحيى لم نجعل له من قبل سميا እኛ ዘከሪያ ሆይ እኛ በልጅ እናበስራለን ስሙ ያህያ በሚባል لم نجعل له من قبل سميا ከዚህ በስተፊት ለማንም ተሰይሞበት ማና የሆነ ማይታወቅ በሆነ ስም የተሰየመ ልጅ ያህያ ማለት ነው لم نجعل له من قبل سميا ከዚህ በፊት ማለት ነው ለማንም ይህን ስም ተሰጥቶ ያቅም ይሱ ስለዚህ እንደዚህ አይነት ልጅ እናበስራለን ተባለ እንግዲህ መላእክቶች ነገሩት ማለት ነው አላህ Subhanahu Wa Ta'ala ትእዛዝ አደረሱ ይሄንን ሲሰማ ደነገጠ የሚገርም ብስራት ነው ደስ አለ ብስራቱ ሁለት ብስራት ነው አንድ ብስራት ብቻ አይደለም አንደኛ ልጅ መውለድ አንድ በል ሁለተኛ ልጅ ብቻ አይደለም ነብይ ነው ሰይድ ነው ሐሱ ተቀየ ነው ዘከየ እንደዛ አይነት ልጅ ነው አላህ Subhanahu Wa Ta'ala የሰጠው ይሄን ልጅ ትወልዳለህ አለ የሚገርም ደስታ ነው የሚገርም ሐሴት ነው ውስጡ የሚፈጠርበትን ምን እልሃለሁ ከዛ ልክ በዛን ሰዓት ይሄንን ጥያቄ አቀረበ የሚገርም قال ربي ገረመው ደነቀው የጌታ ትእዛዝ የሱ ስራ ይደንቃልና ድንቅ ነውና ኢብራሂም አለይሂ ሰላም እኮ ያው ከማመናቸው ጋር እኮ ጠይቀዋል قال اولم تؤمن قال بلى ولكن ليطمئن قلبي እንደ አምነሃል አይደል እንደ ብሎታል እኮ ኢብራሂም አሳየኝ ሲለው እንትን አዋፍን እንዴት እንደምታነሳ እንዴት ህይወት እንደምዘራ እስኪ አሳየኝ ሲለው ምንድነው ያለው አሳየኝ ሲለው አምነሃል አይደል እንደ አምነሃል እኮ አለ በላ ረበደም ባምኛለሁ ولكن ليطمئن قلبي ልቤ እንዲረጋ አለ አሁንም እስኪ ምልክት ንገረኝ አለ እዚህ ላይ ማን ነብዩላህ ዘከሪያ አለይሂ ሰላም እና ምን አይነት መልእክት ተናገረ መሰላችሁ ማን ነብዩላህ ዘከሪያ አለይሂ ሰላም ይሄ ሲነገረው قال ربي ان يكون لي غلام እንዴት ልጅ ሊኖረኝ ይችላል ግን وكانت امرأتي عاقرة ባለቤቴ መሐናት وقد بلغت من الكبر عتيا እኔም በትልቅ ሰውነት መድረክ ደርሻለሁ ትልቅ ሽማግሌ አዛውንት ሆኛለሁ እንደው እንዴት ልጅ ሊኖረኝ ይችላል እንደው ጉድ ነው አለ قال كذلك እንደዚህ አለው መልአኩ قال ربك ጌታህ ብሏል هو علي هين ይህ ስራ በእኔ ላይ ቀላል ነው ብሏል وقد خلقتك من قبل ولم تك شيئا አንተ ምንም አልነበርክም እኮ ከዚህ በፊት ይኸው ፈጠርኩህ አንተን እንደዛ ነው ቀላል ነው ብሏል አለው ብሏል ጌታ እንደዛ ከሆነ አለ قال ربي اجعل لي آية ምልክትን አድርግልኝ ጌታዬ ሆይ ለማርገዟ ባለቤቴ ለመጸነሱ ልጁ ለመረገዙ እስኪ ምልክትን አድርግልኝ አለ ነብዩላህ ዘከሪያ አለይሂ ሰላም قال آيتك ألا تكلم الناس 3 ليال سوية ምልክቱ ባለቤትህ ኤልሳቤጥ ለማርገዟ ለመጸነሷ እንግዲህ መውለድ ለመቻላችሁ ምልክቱ ምንድነው 3 ሌሊቶችን ሰዎችን ማናገር አትችልም ሰውያ አንተ ጤናማ ሆነ ዚክር ተዘክራለህ መልካም ሌላ ነገር ታደርጋለህ ግን ሰዎችን ማናገር አትችልም ይሄ ምልክት ነው አለ ይሄ ምልክት ነው አለው ለኃያሉ ጌታ አላህ Subhanahu Wa Ta'ala الله سبحانه وتعالى እንደነገረ قال ربي اجعل لي آية ملكت አድርግልኝ في سورة آل عمران قال آيتك ألا تكلم الناس 3 أيام إلا رمزا 3 ቀን መናገር አለመቻለ
في سورة مريم ሶስት ሌሊትን ስለዚህ ሶስት ሌሊት ሶስት ቀን ማለት ነው إلا رمزة በምልክት እንጂ መናገር አለመቻልህ ያ ነው ምልክቱ واذكر ربك كثيرا وسبح بالعشي والإبكار ጌታህን አጥራ ጌታህን ذكر በጧትም በማታም አለው ይኸው መዝከር ይችላል አያችሁ መዝከር ይችላል እነሱም ማናገር ግን በምልክት እንጂ አይችልም ተአምር ነው ትንግርት ነው ይሄን ምልክት አላህ Subhanahu Wa Ta'ala አደረገለን የሚገርመው በዚህ ሁኔታ ላይ እያለ فخرج على قومه من المحراب كمكرابو በሰዎቹ በቀውሞቹ ላይ ብቅ አለ ነብዩላህ ዘከርያ فأوحى إليهم أي فأشار إليهم በምልክት አናገራቸው አንሰብሑ بكرة وعشيا ጌታችሁን አጥሩ በጧትም በማታም አላቸው ለምን መናገር አይችልም ይሄንን አሁን እንትኖቹ ልጅ ትወልዳለህ ሲለው ባለማመኑ ምክንያት 3 ቀን ዱዳ ሆነ ይላል አይደል ምልክት አድርግልኝ ብለው ነው ነብዩላህ ዘከርያ አለይሂ ሰላም እንግዲህ ያህያ ተረገዘ ይሄን የሚወለደው ልጅ ምንድነው ተብሏል አልኳችሁ ባረከላሁ ፊኩም ምንድነው ተብሏል ሰይድ አለቃ مصدقا بكلمة من الله وسيدا وحصورا ونبيا من الصالحين አለቃ አይነታን حصور ነው ስሜቱን ዋጥ ያደረገ ስሜቱን ያዝ ያደረገ የተወሰነ የተቆጠበ ጽዩፍ የሆነ حصور ነው አንዳንዶች ምን ይላሉ የወንድ ልጅን ፍላጎት እንትን የሚል ብልት አላደረገለትም ላላላ አይብ ነው ያ እያለው ወንድ ሆኖ ትክክለኛ ሆኖ ራሱን የመቆጠብ አቅም አለው ይሄ ነው ዝና ሐሱርነት ቁጥብነት ጽዩፍነትን ለጌታው ማደርን ነው የሚያስይዝ ይሄ ነው እንደዛ ነው ባረከላሁ ፊኩም ይሄ ነው ዋናው ትክክለኛው ይሄ ነው ሐሱር ነበር ቁጥብ ጽዩፍ በሴቶች ስሜት የማይገፋ ራሱን ቢዚ ያደረገ በዒባዳ ላይ ታላቅ ሰው ነበር ማን ነብዩላህ ያህያ አለይሂ ሰላም እንደዛ አይነት ልጅ ተወለደ እንደዛ አይነት ልጅ ባይሆን ቁጥብነት ከሁሉም ይበልጣል እንዴ ለማለት ብናመጣው አዎ ቁጥብ ከሁሉም ይበልጣል እንግዲህ ሴት ጋር እንደዛ አይነት እንትን አለ ማለት ትልቅ ነገር ነው ትልቅ ደረጃ ነው ነገር ግን ደግሞ ትዳር ይዞ እንትን ማለትም ሐሱርነት ፍጹም የበላይነት ቢሆን ነብዩ ይላበሱት ነበር ነብዩ አለይሂ ሰላቱ ወሰለም አግብተዋል ረሱል አለይሂ ሰላቱ ወሰለም እንደውም ከዱንያቸው حبب الي من دنياكم አጥቦን ንስና ከማ ቃል ረሱል ሰለላሁ ዐለይሂ ወሰለም ሽቱና ሴት ወዲኔ ተወዳጅ ሆነ በጣም ወዳለሁ ብለዋል ሽቱም ወዳለሁ ሴትም ወዳለሁ ብለዋል ነብዩ አለይሂ ሰላቱ ወሰለም ያው ሚስቶቻቸው ጋር hatta ዘጠኙ ጋር በተመሳሳይ ሰዓት በእንትን ግንኙነት ያደርጉ ነበር በጣም ቀውይ ከመሆናቸው የተነሳ ነብዩ አለይሂ ሰላቱ ወሰለም ማለት ነው ያዳርሷቸው ነበር እንግዲህ በተወሰነ ሰዓት ውስጥ ማለት ነው በተከታታይ ሁሉንም ያዳርሷቸው ነበር ነብዩ አለይሂ ሰላቱ ወሰለም ስለዚህ ከኒካህ ባለቤት ጋር መቆጠብ ይህም ደረጃ አለው ናም ሐሱርነት የራሱ ማዕረግም ቢኖረው እና ነብዩላህ ዘከርያ አለይሂ ሰላም ተወለደ አደገን በነገር የቁርአን ታሪክ ያው እና ነብዩላህ ያህያ አለይሂ ሰላም የአላህ Subhanahu Wa Ta'ala ሰላም በሳቸው የአላህ ሰላም በአባታቸውም በሳቸውም ላይ ይሁንና ነብዩላህ ያህያ አለይሂ ሰላም ወደዚህ ዓለም መጡ ተወለዱ ያ የተአምር ልጅ የዱዓ ልጅ የብስራት ልጅ መጣ እንግዲህ አደገ በመላክም ደረሰ እንበል ለማንኛው ያ ያህያ خذ الكتاب بقوة وآتيناه الحكم صبيا على الله ተመልከቱ ይሄ ልጅ ከተወለደ በኋላ ያህያ ሆይ መጽሐፉን ያዝ بقوة أي بجد واجتهاد بتنكاري بتجهنت بتهوتنت بتعتارينت ياز بمصحف سرات بال وآتيناه الحكم صبيا أبابن بلجنته عقناس أفنواله الله سبحانه وتعالى بلجنته من أبابن بلجنته عقناس أفنواله الهيالو جتا الله سبحانه وتعالى سيجلس لذيه منو مفسروش عندنا علماء يميلوا تنقر الله ልጆች መጥተው ሀያ ቢና ነልዓብ اذهب بنا نلعب ናስ ክንሄድ እንጫወት ብለው ሲሉት ما خلقت للعب እኔ ለጫወት አልተፈጠርኩም ይላቸው ነበር ይባላል ይሄንን ያመጡት ዑለማዎች ሙፈሲሮች ማለት ነው وآتيناه الحكم صبيا ጥበብን በልጅነቱ በህፃንነቱ ሰጠነው አጎናጸፍነው አለ አላህ Subhanahu Wa Ta'ala ሚገርም ታላቅ የአላህ ባሪያ ሚገርም የአላህ ወዳጅ ሚገርም የአላህ ባሪያ ነበር ነብዩላህ ያህያ አለይሂ ሰላም
ከልጅነቱ ጀምሮ ምን የተሰጠው ጥበብ የተሰጠው በጥበብ ያጌጠ በጥበብ ያሸበረቀ ታላቅ የአላህ ባሪያ ነበር። ወሐናነን ሚን ለዱና ከኛ ዘንድ እዝነትንም አላበስነዋል። አዛኝ ሩህሩህ ነበር። ወዘካተን ንጹህና ንጹህ ቅዱስ የነበረ ወንጀል ኃጢአትን የማይነካ የማይቀር ታላቅ ሰው ነበረ። ወካነ ተቅያ አላህን የሚፈራ አላህን የሚጠነቀቅም ነበረ። አደረግነው አለ ወበረን ቢዋሊደይህ ለእናት ለአባቱ መልካም ሰሪ አገልጋይ ታዛዥ አደረግነው አለ። ወለም የኩን አልነበረም ጀባረን ዓሲያ ጀባረን ትዕቢተኛ አምባገነን ዓሲያ አመፀኛ አልነበረም። ጌታውን ይፈራ ለኃያሉን ጌታ ይፈራ እናት አባቱን ይኻድማል ያገለግላል። ትዕቢተኛ እምቢተኛ አቡ አንተ ልጅ አላህ አንሳህ የሚባል ልጅ አልነበረም። ልጅ ለእናት ለአባቱ ታዛዥ ሲሆን፣ ልጅ ለጎረቤት መልካም ሲሆን፣ ልጅ ከዲኑ ሲግባባ፣ ልጅ ወደ መስጊድ ሲያዘወትር፣ ልጅ ቁርአን ሲቀራ፣ ልጅ ከአንደበቱ የሚወጣ የቁርአን አንቀጽ ሲሆን፣ የባለጌ ወሬ የማያወራ ሲሆን፣ ልጅ ማለት እንደዛ አይነት ልጅ ነው። ልጅ ወጣልህ የሚባለው ይሄ ነው። ልጅ ወጣልህ ማለት ልጅ ሲወፍር፣ ልጅ ብረት ሲገፋ፣ ልጅ ደረታም ሲሆን፣ ልጅ እየነጠረ ሲሄድ፣ ልጅ ቃሪያ ሱሪ ሲለብስ አይደለም። ልጅ ወጣልህ ማለት ልጅ ከሸሪዓ ጋር ሲተዋወቅ ነው። በአንድ ድንጋይ ሁለት ወፍ ብያለሁ። ለዱንያም ለአኺራም የሚጠቅምህ ልጅ እንደዛ አይነት ልጅ ነው። አንተ ልጅ ሲሸለም፣ ልጅ በስፖርት ሲመረቅ፣ ልጅ የሆነ ነገር ሲሆን ትቦርቃለህ፣ ትደሰታለህ። ዓለማዊ ውድድር ነው አንተ እየተወዳደርክ ያለው። ኡኽራዊ ተወዳደርበት። ለሁለቱም ይጠቅምሃል፣ ለሁለቱም ይበጃል። ገደብ የለሽ ባለስልጣን ይሆንልሃል። ገደብ የለሽ አገርን ዓለምን የሚመራ ልጅ ይሆንልሃል። ገደብ የለሽ ድንበር የሌለው እንደ አኢማዎቻችን እንደ ዑለማዎች እንደ ታላላቆች እንደ ጀግኖቹ እንደዛ ይሆንልሃል። ነብዩላህ ያህያ አለይሂ ሰላም ታላቅ ሰው ነበረ። በዚህ ላይ ወሰላሙን ዐለይሂ የውመ ውሊደ ወየውመ የሙቱ ወየውመ ዩብዐሱ ሐያ ሰላም በሱ ላይ ይሁን በተወለደ ቀን በመሞትበት ጊዜ ወከዛሊከ ቂያማም ሲነሳ ሲቀሰቀስ በሱ ላይ የአላህ ሰላም ይሁን አለ። ይህንን አለ ኃያሉ ጌታ አላህ ሱብሓነሁ ወተዓላ በቁርአን ገለጸልን። የማንም የነብዩላህ ያህያን የዘከርያ ልጅ ለምን አላህን ለምነው ነበር፣ አላህ አወጣላቸው። ወዘከርያ ኢዝ ናዳ ረበሁ ረቢ ላ ተደርኒ ፈርዳ ወአንተ ኸይሩል ዋሪሲን አንተ ብቻዬን አትተወኝ፣ አንተ ከወራሾች ሁሉ በላጭ ነህ፣ ወራሽ ስጠኝ አሉ። የሚያምር ወራሽ ሰጣቸው። ረቢ ላ ተደርኒ ፈርዳ ይኸው ተተኪ አመጣላቸው። አላህ ዱዓቸውን ተቀበለ። አላህ ያህያን ሰጣቸው። አላህ ባለቤታቸውን ለእርግዝና ብቁ አደረገና ያህያን ሰጣቸው። የአይን ማረፊያ፣ የልብ ማረፊያ፣ እርካታ የሆነ ልጅ አላህ ሱብሓነሁ ወተዓላ ሰጣቸው። ባረከላሁ ፊኩም። እና ይህንን በተመለከተ ወሰላሙን ዐለይሂ የውመ ውሊደ ወየውመ የሙቱ ወየውመ ዩብዐሱ ሐያ የሚለውን በተመለከተ ሱፊያን ብን ዑየይና አንድ የሚሰጡት ጥቅስ አለ። የሚገርም ፊ ተፍሲር ኢብን ከሲር ረሒመሁላሁ ተዓላ እንደተጠቀሰው ማለት ነው። ሶስት ቦታዎች ላይ ዱዓ ተደርጎለታል። ተመልከቱ። በሱ ላይ የአላህ ሰላም ይሁን። አውሓሽ ማየኩኑል ኸልቅ ሰዎች እጅግ በጭርታ የሚዋጡበት ሶስት ቦታዎች አሉ። ፊ ተላተቲ መዋጢን ሶስት ቦታዎች ላይ ጭርታ በጭርታ እንሆናለን። አይነት የሌለው ጭርታ። አንደኛ የውመ ውሊደ የሚወለድ ዕለት ፈየራ ነፍሰሁ ኻሪጀን ሚማ ካነ ፊህ ከነበረበት ወጥቶ እንግዳ ይሆናል ለአየሩ። ከእናት ማህፀን ሲወጣ ወደዛ ዓለም ሲመጣ አየር ይቀያየርበታል። ሁሉ ነገር እንግዳ ይሆንበታል። እኛ ብሎ የሚጮኸው ይሄ የራሱ ለውጥ ነው፣ የአካባቢ ለውጥ ነው። ጭርታ አንድ በሉ። ሁለተኛ ወየውመ የሙቱ የሚሞት ጊዜ አንድ ሰው ፈየራ ቀውመን ሰዎችን ያያል ለም የኩን አየነሁ እስከ ዛሬ አይቶት የማያውቀው ሌላ ዓለም ይቀላቀላል። ሁለት የዚህ ጊዜ ጭርታ እንግዳ ነው የሚሆነው። እንግዳ እለላ ሀገር ስትሄድ ድንገት ከኤርፖርት ግብ ስትል ሆነ ቦታ ላይ ስታርፍ አይተው ማታውቀው ፈረንጅ ውስጥ ብትገባ ባይተዋር እንግዳ ማለት አንተ ነህ አይደል? እዛ ዓለም ላይ እንኳን አሁንም አይቶ የማያውቃቸውን ሰዎች ጋር ይቀላቀላል ሲሞት። ይሄ የዛን ጊዜ ጭርታ። ሁለት ሶስተኛ ወየውመ ዩብዐሱ የሚቀሰቀስበት ዕለት አንድ ሰው ጭርታ የሚያጋጥመው ልዩ የሆነ ጭርታ ቢጤ የሌለው አምሳይ የሌለው ጭርታ የሚቀሰቀስበት ዕለት ከቀብሩ ሰው ሁሉ ሲወጣ ፈየራ ነፍሰሁ ፊ መሕሸሪን ዐዚም ትልቅ ስብሰባ ማዕከል ላይ ራሱን ያገኘዋል። ቃለ ፈአክረመ አላሁ ፊሃ
የዛ ጊዜ ሶስት ጭርታ ሲወለድ ሲሞት وكذلك ሲቀሰቀሳው እነዚህ ሶስቱ ማዕከላት ላይ ደግሞ ሰላም በሱ ላይ ይሁን ተብሎለታል ያህያ وسلام عليه يوم ولد ويوم يموت ويوم يبعث حيا على لا يالو ጌታ አላህ Subhanahu Wa Ta'ala ስለዚህ ይሄ ልጅ ብሎ ዝም የአላህ Subhanahu Wa Ta'ala እንቁባሪያ ነው እንግዲህ አላህን የሚፈራ ሰው እንደዚህ ሀጀው ይወጣለታል እንደዚህ ይስተካከለታል ነብዩላህ ዘከሪያ አለይሂ ሰላም ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه إن الله بالغ أمره قد جعل الله لكل شيء قدرا ይሄ ነውና ለላህያሉ ጌታ አላህን የሚፈራ እሱ መፍትሄ ያደርግለታል እሱ ባላሰበው መልኩ ሲሳዩን ይሸፍንለታል ይረዝቀዋል በአላህ ላይ የሚመካ አላህ ለሱ በቂው ነው የሚለው አንቀጽ መሰረት በማድረግ እኒ ታላቅ የአላህ ባሪያ ይህንን እንቁ ልጅ አላህ አደላቸው አላህ ሰጣቸው እንደዚህ አይነት ጥሩ የዳዕዋ ተረካቢ ዒልምን ወራሽ ንዋን ወራሽ አላህ ተካላቸው አላህ ሰጣቸው አላህ Subhanahu Wa Ta'ala ጥሩ ልጆችን ጥሩ እንደው ኢማም የሚሆኑ ለልሙተቂና ኢማማ የሚሆኑ ለኡማ የሚጠቅሙ ለኢስላም የሚጠቅሙ ዒልምን ተምረው የሚያስተምሩ ተቅዋን የሚያስተምሩ አርአያ ሞዴል የሚሆኑ ልጆችን አላህ ይስጠን ባረከላሁ ፊኩም እና እንደሚታወቀው እንግዲህ ነብዩላህ ያህያ አለይሂ ሰላም ባጭሩ ተወለዱ የአላህ ነብይ ሆኑ አገልግሎታቸውን ጀመሩ ዳዕዋቸውን ጀመሩ አቂዳቸውን ያስተማሩ በዚህ ባሉበት ሰዓት ነው እንግዲህ በእንደዚህ ሁኔታ ላይ ያው የተከሰታለ በተመሳሳይ ሰዓት ነበሩ ከነብዩላህ ኢሳ ጋር አብረው ማለት ነው ባስተምሮት ላይ ጎን ለጎን ያስተማሩ ነበር እንደሚታወቀው በታሪክ ደረጃ እና በተመሳሳይ ሰዓት አንድ የተከሰተ አለ ባረከላሁ ፊኩም ሐዲሱን የዘገቡት አልሐሪስ من الحارث الاشعري ነው صحيح العلامة الألباني رحمه الله تعالى في صحيح الجامع وكذلك في صحيح الترمذي انتم بلوتال صحيح ነው ብለዋል ነብነ ኹዘይማ ሌሎችም ታላላቅ አኢማዎች ሁሉ ዘግበውታል እንዲህ ይላል መልእክቱ ማለት ነው ምን ይላል ان الله امر نبي عليه الصلاه والسلام منالو ان الله امر يحيى بن زكريا بخمس كلمات ان يعمل بها ويأمر بني اسرائيل ان يعملوا بها አምስት አረፍተ ነገርን አምስት መልእክቶችን አሲዞ ነብዩላህ ያህያን አለይሂ ሰላም አላህ Subhanahu Wa Ta'ala ወደ በኑ እስራኤሎች ላከው እነዚህን አምስት ነገራቶችን አስተምራለሁ አንተም ሰራባቸው እነሱንም እዘዝ በኑ እስራኤሎችም ይማሯቸው ይስሩባቸው ብሎ ይህን ሲያዘው ወይነው ካደ አዩቅያ ቢሃ ዘግየታለ ከማድረስ ዘግየታለ ዛሬ ነገ ይያለ فقال عيسى عليه السلام እንዲህ አለው إن الله أمرك بخمس كلمات لتعمل بها وتأمر بني إسرائيل أن يعملوا بها الله بمست تزازات أزوه نبر لكوه نبر أنت من السراء النسوم بني إسرائيل وشن تازلنا عندي سو فإما أن تأمرهم وإما أن أمرهم وأنت تازاتشوا الله وين يلزازاتشوا أعلى ما نهن منه عيسى لمن لا يحيى عليه السلام በተመሳሳይ ሰዓት ስለነበሩ ዳዕዋው ላይ የነበሩ ሁለቱም ሙርሰል ናቸው ሁለቱም የአላህ ነብይ ናቸው ምናልባትም የነብያት የበኒ እስራኤል ነብያት መደምደሚያ መቋጫ ኢሳ አለይሂ ሰላም ከመሆኑ ጋር የነብያት ሁሉ ያጠቃላይ ደግሞ መሐመድ አለይሂ ሰላቱ ወሰለም እና በተመሳሳይ ሰዓት ላይ ነበሩ ጎን ለጎን ነበር ዳዕዋቸውን ሲያስኬዱ የነበረው ማለት ነው ሁለታቸውም በፊልስጤም ምድርና በዮርዳኖስ በረሃ ላይ ሲንከራተቱ ነበር ይሄ ይታወቃል በታሪክ መዝገብም የተቀመጠ ነው እና ይሄን ሲለው ነብዩላህ ያህያ አለይሂ ሰላም أنت ويزازاتشو ويني فقال يحيى نبي الله يحيى اندهال أخشى إن سبقتني بها أن يخسف بي أو أعذب أني أنت بتقدمي أني وديها لا أنت بي أنت بتقدمي مريت أنت يدنباب بني على بي أسقال أقطع له بي أسقال له أني راسي دعوة درقال له أسبب له آله من يحيى عليه السلام فجمع الناس في بيت المقدس ودي بيت المقدس حزب تمام عواج النقرة كتب له قبه حزبي فامتلأ المسجد مولون مولا وقعدوا على الشرف بي انتنو لاي بياطرو لاي شرفاتو لاي تقمط سو كافس كغديف مولا ግቢው መስጂድ فقال እንዲህም አለ አዋጅ ብሎ ተናገረ ታላቅ የአላህ ባሪያ ነው ተወዳጅ ነው እንቁ የአላህ ባሪያ እንዲህ አላቸው إن الله أمرني بخمس كلمات أنا أعمل بهن وأمركم أن تعملوا بهن أني بامست عرفت نقل الله يالو جيتا لكونيال أنيم لسراباتشو أن أنتنم لازلنا أن تسرباتشو كالنسوس أولهن أن تعبدوا الله ولا تشركوا به شيئا يمجمريو الله اللي تقزوا بسو لا تقاروا علاتشو لك أيهنو قطران لنبيات تريهنو ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت
ለላህ ያሉ ጌታ አላህ Subhanahu Wa Ta'ala ነግሮናል ምን ብሏል በየህዝቡ በየኡማው ውስጥ ነብይ ልከናል አላህን በብቸኝነት ተገዙ ጣዖታትን ራቁ ብለን ይሄንን ብለን ልከናል ይሄንን አስተምሩ ብለን ልከናል አለ አላህ የነብያት ሁሉ ጥሪ ይሄ ነው التوحيد خلاصة دعوة الأنبياء والمرسلين دعوة اللهم ببتشينيነት ተገዙ የሚለው ጥሪ የነብያቶች የጥሪያቸው አስኳሉ ዋናው ነው بارك الله فيك من أولهم نوح إلى خاتمهم محمد صلى الله عليه وسلم كل شرك ተዋግቷል ተውሂድን አንግሷል ይሄ ነው የነብያት ጥሪ ይሄው እንዴት አድርጎ ጥሪ እንዳደረገላቸው አላህን በብቸኝነት ተገዙ አላቸው ቀጠለ አሁንም ቀጠለ ያዙልኝማ አንደኛው ነው እየነገርኩ ያለው وإن مثل من أشرك بالله اللهم ببتشينيነት እንድትገዙ በሱ ምንንም እንዲያታጋሩ ወልይ ነብይ ጨሌ ቆሌ አድባር መወክል ሸዎቹን እንያባብይ ምናምን የለ وإن مثل من أشرك بالله كمثل رجل اشترى عبدا من خالص ماله من ذهب أو ورق ምሳሌው አለ አንድ ባሪያ አንድ ሰው አንድ ሆነ ግለሰብ እንበል ምሳሌው ሽርክ የሚሰራ ሰው ምሳሌው አለ አንድ ሰው ባሪያ ገዛ ከንጹህ ንብረቱ ገዛና አመጣ ይሄ ባሪያ ይሰራተኛ በዚህ ቤት ኑር ይሄንን ልበስ ይሄንን ብላ ይሄን ተመገብ እዚህ ኑር ባይሆን ቀን እየሰራ ለኔ ገቢ ታደርጋለህ አለው ባሪያው ነው እያበላው ነው እያጠጣው ነው ቤቱ እያኖረው ያ ባሪያ አለ እንዴት እንደሚገባ ተመልከቱማ ያ ባሪያ አላቸው فكان يعمل ويؤدي الى غير سيده ሰይደው አለቃው ቤት ያድራል ያለቃው ምግብ ይበላል ያለቃው ልብስ ለብሷል እንደዚህ ሆኖ እንክብካቤ ያደረገለት ቀን ስራ ሲሰራ ውሎ ገቢውን ገንዘቡን ይዞ አምጥቶ ለማን ነው የሚሰጠው ለሌላ ሰው ለዓለቃው ሳይሆን ለሌላ ሰው ይሰጣል ታዲያ فأيكم يرضى أن يكون عبده كذلك ማንኛችሁ ናችሁ ይሄንን ሊቀበለው ሊወድ የሚችለው ባሪያው እንደዚህ ቢሆንበት ማንንም ሊቀበለው እስኪ ንገሩ እስኪ ሰራተኛ አንተ ቤት ያደረ አንተ ክላስ ያደረ አንተ ያበላው አንተ ያጠጣው አንተ ልብሱን ችለህ አንተ ጉርሱን ችለህ እየሰራ ለሌላ ገቢ ቢያደርግ ለጎረቤትህ ገቢ ቢያደርግ ምንድነው የሚሰማ እኔ እኮ ያመጣሁ ቤት የሰጠሁ ማለብስ ምን ያደረኩ ለኔ ገቢ ልታደርግ እንጂ ለሌላ አድርግልኝ ብያለሁ ወይ አትልም ወይ ተላለህ አይደል አው ይሄ ነው የምትለው አይነህን ሳታሽ አው ነው የምትለኝ ተመልከት እንግዲህ ተመልከት ምን አለ ቀጠለና ይሄው ነገረው እንደዚህ ነው ኢነላህ አመራኩም አላህ Subhanahu Wa Ta'ala ለላህ ያሉ ጌታ እያበላችሁ እየቀለባችሁ ሲሳይ እየሰጠ እሱ ፈጥሮ እሱ ጉርሱን ችሎ እሱ መኖሪያውን ችሎ አላህን ታመጻላችሁ ለምን ይያል በሉ እንግዲህ አላህ መሬትን የዘረጋው ሰማይን ያቆመው ንጹህ አየር ኦክሲጅን የሚመግበን ንጹሃን የሚመግበን እሱ ልንገዛው ነው ያመጣው ወማ خلقቱል ጂነ ወልኢንሰ ኢላ ሊያዕቡዱን እንዲያለው ማለት ነው ስለዚህ አሁን ተመልከቱ እንግዲህ እዚህ ጋር ጣጣሙት አሁን አላህ ሊሰጠው አላህ ብዙ ምንፈልጋቸው ነገራቶች አሟልቶ ሸህዬ እነንዬ አባብዬ ጫልዬ ሾንክዬ ዳንዬ አልከስዬ ቃጥባሪዬ ኑርሴንዬ ኢብራሂም ዱሱቂ ጀይላኒ ማን የማይመለክ ኮተት ማያመጡት ኮተት ጨሌው ቆሌው አድባሩ መወክሉ ጂኑ ወንዘኛው ምኑ ራሂሎ ምን ይሄን ሁሉ አይነት ባዕድ አምልኮ ይፈጽማሉ አላህ ያበላ አላህ ያጠጣ አላህ ኩርስ ችሎ አላህ ተራስ ችሎ አላህ ጤንነት ሰጥቶ አላህ አቅም ሰጥቶ አላህ ጉልበት ሰጥቶ እነሱ ግን ሸህየን ያወድሳሉ እነንየን ማንየን ተመልከቱ ይሄ ሁሉ ደባል ظلم يا بني لا تشرك بالله ان الشرك لظلم عظيم ልጅ ሆይ ያለ ሉቅማን ታላቁ ሰው ለልጁ በአላህ ላይ አታጋራ በአላህ ላይ ማጋራት ትልቅ በደል ነው ለظلم عظيم አለ ትልቅ በደል እንግዲህ አላህን በብቸኝነት ተገዙ ብሎ ዳዕዋ አደረገ አንድ ነው ሁለተኛው ነብዩላህ ዘከሪያ ነብዩላህ ያህያ አለይሂ ሰላም وان الله امركم بالصلاه الله በሶላት አዟችኋል ሶላት ስትሰግዱ فلا تلتفتوا አላችሁ ፊታችሁን አትዙ አላህ ወደ እናንተ ፊቱን አዙሯል አንድ ባሪያ ፊቱን ወደ ሌላ እስከሚያዞር ድረስ እስካላዞረ ድረስ ወደ ሌላ ስታዞር ግን ያ አላህ Subhanahu Wa Ta'ala ሶላትህ አደጋ ውስጥ ይወድቅባችኋል ይያላችሁ ስንሰግ ጣራ ግድግዳ ፊት ይሄ ቆመን ሰው እንግሊዘኛ የሚያነባለ የሆነ ነገር የሚመለከታለ አጭር ቀጭን የሚመለከታለ በቃ ቀጥ ብለህ ሶላት ውስጥ ነህ በቃ
ሶላት ውስጥ እንዳለ ሰው ሆነ። ሁለት ሶስተኛ ትእዛዝ አላቸው። ሶስተኛ ትእዛዝ ወአምሩኩም ቢስያም አላህ በጾም አዟችኋል፣ በጾም አዛችኋል። فإن مثل ذلك كمثل رجل في عصابة ጾም የሚጾም ሰው ተወሰኑ ጀማዓዎች መካከል እንዳለ ሰው ነው። معه سرة فيها ሚስክ ከረጢት የያዘ የሚስክ ከረጢት ማለት በጣም ያውዳል፣ በጣም ይሸታል። ያንን እንደያዘ ሰው ቢጤ ነው አለ እና ሰው ሁሉ ደስ ይለዋል፣ ሽታውን ያገኛል፣ ሁሉ ሽታውን ያገኛል ከዛ ሰው አይደል? አዎ ጾመኛ ሰዎች መካከል እንደዛ ሰው ማለት ነው፣ ሚስክ እንደያዘ ሰው። وإن ريح الصائم أطيب عند الله من ريح المسك የጾመኛ የአፉ ጠረን ሽታ ልክ እንደ ሚስክ ያውዳል አላህ Subhanahu Wa Ta'ala ዘንድ። ይሄ ነው በጣም መልካም ነገር ነው፣ በጣም መልካም ነገር ነው። ጾም አስፈላጊ ነገር ነው። ይሄው ያለንበት ነው። ባረከላሁ ፊኩም በደንብ ጾም። ሶስት አራተኛ ምሳሌው እንዴት አድርጎ ምሳሌ እንደሚያቀርብ አራተኛ ወአምሩኩም ቢሰደቃ ሰደቃው ጥብያዛቸዋል። ምጽዋት ስጡ፣ የቲምን ወላጅ የሌላቸውን የጎዳና ተዳዳሪዎች ወከዛሊክ ብዙ አደጋ ላይ የወደቁ ድሆች ምስኪኖች እንደዚሁ ጧሪ የሌላቸው እናቶች፣ አባቶች፣ አዛውንቶች እነዚህን ፈቀድ አድርጉ፣ ሰደቃ ስጡ አላቸው። ሰደቃ ስጡ። ዛሬ ላይ ስናበዛው ነው ይሄንን ተረጉምላችሁ። ሰደቃ ስጡ አላቸው። ምጽዋት فإن مثل ذلك ሰደቃ የሚሰጥ ሰው ምሳሌው አለ ተመልከቱማ كمثل رجل أسره العدو ጠላት እንደማረከው እንደምርኮኛ ነው አለ فأوثقوا يده إلى عنقه እጅና አንገቱን አንድ ላይ ጠፍረው ጥቅ አድርገው አሰሩትና ወቀደሙሁ ለይድሪቡ عنقه አንገቱን ሊሰይፉት አቀረቡት አለ ሰውየው። ይሄ ሰውዬ فقال ምን አላቸው? ገንዘብ ብሰጣችሁሳ ብትለቁኝ ከዚህ እንደው ገንዘብ ብሰጣችሁ እሺ ቢሉት ያለውን ትንሹን ትልቁን ከመሬት በላይ የቀበረው ምኑ አይቀርም ጥርግርግ አድርጎ ይሰጣል ራሱን ለማትረፍ ሲባል አይደል እንዴ? ይሄ እውነታ ነው። ይሄ ተጨባጭ ነው። ይሄ ነው ትክክለኛው። አዎ ተመልከቱ። ስለዚህ የሰው ልጅ ሰደቃ መስጠት ማለት ራሱን ምን እንደማድረግ ነው ማለት ነው? ራሱን እንደማትረፍ ከተማረክበት ራስን ፊዳ ማውጣት ሰደቃ መስጠት ማለት ብዙ ማዕሲያዎችን ብዙ አደጋዎችን ካንተ ላይ ያስወግድልሃል። ብዙ አደጋዎችን ይከላከልልሃል። ብዙ ኃጢአቶችን ይከላከልልሃል። ብዙ ሊመጡ የነበሩ በላዎችን ያንዣበቡትን ጥርግ ያደርግልሃል። ሰደቃ ስጥ፣ አብዛ። እስኪ ልብህ በዚህ ሰዓት በተለይ በረመዳን ሰዓት ልብህ ስጥ ይበለው። ደስተኛ ሁን። ወደ ኪስ ግባ፣ እጅና ኪስ ይገናኝ። ሰጠት አድርግ ለምስኪኖች። ባረከላሁ ፊክ። አምስተኛና የመጨረሻው አምሩኩም ቢዚክር አላህን ዝክሩ ብዬ አዛችኋለሁ አላቸው። ዝክሩ ሱብሃንአላህ አልሐምዱሊላህ አላሁ አክበር ላኢላሃ ኢላላህ የመሳሰሉን ይህንን ዝክሩ فإن مثل ذلك كمثل رجل خرج العدو في أثره سراعا ልክ የዚህ ምሳሌ የዘካሪ ሰው ምሳሌው ደግሞ አለ ጠላት እንደሚያሳድደው ሰው ነው። ጠላት የሚያሳድደው ሰው ሲሮጥ አለ إذا أتى على حصن حصين ጠንካራ ምሽግ አካባቢ ደረሰ። ከኋላ ጠላት እያሳደደው ነው። እዛ ውስጥ ዘለለ ግብት አደረገና ጥርቅም አድርጎ ዘጋው እንዳይገቡበት ማለት ነው። አመለጠ አይደል? فأحرز نفسه منهم كذلك العبد እንደዚሁ ነው አላህ ባሪያ لا يحرز نفسه من الشيطان إلا بذكر الله ከሰይጣን ራሳችሁን የምትከላከሉበት በአላህ ዚክር ብቻ ነው። ማንም የአላህ ባሪያ የለም ራሱን የሚያድነው በአላህ በመዝከር ቢሆን እንጂ። ላኢላሃ ኢላላህ ሱብሃንአላህ አልሐምዱሊላህ አላሁ አክበር ምሽጋችን ነው። ሸይጣን እኛ ጋር እንዳይመጣ መከላከያ ነው፣ ማምለጫ ነው፣ ምሽግ ነው ይሄ። ስለዚህ ዚክር ያስፈልጋል። በተለይ በዚህ ረመዳን ደግሞ ቲላወቱ አልቁርአን ቁርአንን መቅራት ቁርአንን ማንበብ አስፈላጊ ነው። እንግዲህ ይሄ የነብዩላህ ያህያ ከነብዩላህ ዒሳ ጋር ያገናኛቸው የሆነ ዳዕዋ ነው። ባረከላሁ ፊኩም። ነብዩላህ ያህያና ነብዩላህ ዒሳ አለይሂ ሰላም በተመሳሳይ ሰዓት በአንድ ዳዕዋ ላይ ተሰማርተው ተመሳሳይ ዳዕዋ አላህ Subhanahu Wa Ta'ala በብቸኝነት እንዲመለክ ጥሪ ሲያደርጉ ነበረ። ይህንን የተለያዩ የክርስትና ወይንም ደግሞ በዚህኛው ዙሪያ ላይ ኦርቶዶክሱም በለው ጴንጤውም በለው ምኑም በለው መጥምቁ ዮሐንስ ቅዱስ ዮሐንስ እያለ ኢየሱስ እያለ የሁለቱን ተልእኮ በተለያየ በተበላሸ ታሪክ እየገለጹና እየዘገቡ በተሰረዘ በተደለዘ በተለያየ ዋናው መጽሐፋቸው ሳይቀር እጅ የበዛበት እጅ የገባበት መንግስታት በተቀያየሩ ቁጥር ከራሳቸው እንትን ጋር ፖለቲካ ጋር እንዲሄድላቸው አሰማምረው የተለያየ ያደረጉ
የቀረጹትና አቅጣጫ ያስለቀቁበት የታሪክን ቦይ ያላቀዳደዱ የቀደዱ የሆኑ በጣም ብዙ የታሪክ ሂደቶች አሉ ግድፈቶች አሉባቸው ትክክለኛውና እንቁ የአላህ Subhanahu Wa Ta'ala ባሮች አላህን በብቸኝነት እንዲመለክ ዳዕዋ ሲያደርጉና ሲያስተምሩ ነበሩ ይህ እውነታ ነው እና ነብዩላህ ዘከርያና ልጃቸው ያህያ እዚህ ዓለም ላይ አላህ የፈቀደውን ያክል ከኖሩ በኋላ በምን አይነት ነው አሟሟታቸው ተገለው ነው የሚሉት ተገለው ነብዩላህ ዘከርያም ተገድሎ ነው በኑ እስራኤሎች ታቃላችሁ ገዳዮች ናቸው አረመኒ ናቸው ጭራቅ ናቸው መጥፎች ናቸው ይገላሉ ለዚህም አላህ Subhanahu Wa Ta'ala فبما نقضهم ረገምናቸው አለ فبما نقضهم ميثاقهم وكفرهم بآيات الله يا الله አንቀጽ በመካዳቸውና ቃል ኪዳናቸውን በማፍረሳቸው وقتلهم الانبياء بغير حق ያለ አግባቡ ነብያትን በመጨፍጨፋቸው በመግደላቸው በዛ ረገምናቸው አለ ልባቸው ታትሞበታል ታሽጓል ስለዚህ ከገደሏቸው ነብያቶች ውስጥ አንዱ ነብዩላህ ዘከርያንም ገለውት ነው በእነሱ ገለውት ነው ሰበቡ እነሱ ናቸው ገለውት ነው እንዳውም አንዳንድ ሙፈሲሮች ይናገራሉ ያው ከእስራኤልያት የመጣ ነው ብዙ ተስዲቅ ምናምንበት አይደለም ነገር ግን እንደ ዘገባ ያመጡታል ምንድነው ይያሉ ነብዩላህ ዘከርያን ያሳደዱት ያለ እንትኑ ዛፊቱ ክፍት አለችለት አመልጦ እሷ ውስጥ ሲገባ ልብሱን ወደ ውጭ ሰይጣን አስቀረበት ያዝ አድርጎ እና ጠቆመ አይው ልብሱ እዚህ ውስጥ ነው የገባው አላቸው ይህን ሲላቸው ምን አደረጉት ገዘገዙት ቆረጡት እንዳለ ዛፉን በመጋዝ አብሮሱም ተቆረጠ በዛ ነው የገደሉት ይላል والله اعلم የነብዩላህ ያው እንግዲህ ተገለው ነው የሚለው ብዙ ይቀባበሉታል ሷሃቢዮችም ተገለው ነው የሚሉትን ይቀባበሉታል በተለይ ነብዩላህ ያህያን አለይሂ ሰላም يتنقران إيه ما رواه ابن أبي شيبة في المصنف يتنقرون بسند رواه ثقات من إلى ابن عيينة عن منصور بن صفية عن أمه قال دخل ابن عمر المسجد عبد الله بن عمر كلتات عندك أنا مسجد سيقبا وابن الزبير مسلوب ابن الزبير تسقلون عبد الله بن الزبير تسقلون البارد عبد الله بن الزبير يمال لجنه يا أسماء بنت أبي بكر يا عائشة يهتوى لجنه እና እንግዲህ በጊዜው በነበረው እንትን ይሄ ሐጃጅ ኢብኑ ዩሱፍ የሚባል መልዑን የነበረ ሰውዬ እሱ ነው እና ተሰቅሎ ነበር فقالوا هذه اسماءنا ታሉት ለማን ለعبد الله بن عمر ለዑመር بن الخطاب ሲገባ አስማዕና ተቆያቻሉት በጣም አዝናለች ልጇ ተሰቅሎባት ልጇ ተገሎባት قال فاتها መጣና ጠገቧ فذكرها ووعظها መከራት ገሰጻት ሶብሪ ታገሽ አይዞሽ وقال لها قالت ان الجيفه هي سونتي يتسقلوا متايوكو سونت አካል ليست بشيء ምንም እኮ አይደለም وانما الارواح عند الله ነፍሶች ግን ወደ አላህ ይሄዳሉ የአላህ ባሮች ምንም ችግር የለም አይዞሽ ይሄ ስጋው ነው የቀረው ነፍሱን ተሸካሚ የነበረው ቀፋው ምንም አይደለም አይዞሽ فاصبري واحتسبي ታገሽ አጅርሽን ከአላህ ፈልጊ ይኸው ሷሃቢዎች መካከል ላይ ነው እንግዲህ ያሰው ያገዳይ ሲገል የነበረው አያችሁ فقالت علتشو من أسماء بنت أبي بكر عندها لك وما يمنعني من الصبر كما صبر من يقدرني أصبر الله اتاقس الله لمن كذب بفيت بزوج እኮ ትልቅ ነገር ደርሶባቸዋል وقد أهدي رأس يحيى بن زكريا يا زكريا لج يا يحيى ጭንቅላት እኮ ተቆርጦ ሀዲያ ተሰጥቷል الى بغي من بغايا بني اسرائيل ከበኑ እስራኤል ሴተኛ አዳሪዎች ላንዱ እኮ ተሰጥቷል በሀዲያ መልክ አንገቱ ተቆርጦ የአላህ ነብይ የኔ ልጅ ታዲያ ምን ችግር አለው ይሄንን ቢያደርሱበት ቢሰቅሉት እንዴት አልታገስ ዋጣርገዋለሁ አለች እናት ቲን ሲገባት እንግዲህ እናት እምነት ሲገባት እናት ልጇን በታላቅነት በትልቅነት አሳድጋ አንጻ በእስላም አስውባው ሲሄድ መሸኘት ነው ቀድሞኝ ሄደ ነው በቃ ይሄ ወصاحب محقق المصنف ይሄ የተረጋገጠ ዘገባ ነው ተብሏል ንጉሱ ነው የገደለው ሚስቱ ያው ነብዩላህ ያህያ ጥሪ ሲያደርግና ሲናገር የወንድሞቻችሁን ልጆች እህቶቻችሁን የዙሁም አክስቶቻችሁን አታግቡ ምን ይያለ ሲናገር ሸሪዓ በፈቀደው የፈቀደላችሁን አግቡ ይያለ ሲናገር ንጉሱ የወንድሙ ልጅ በጣም ቆንጆ ናት ሊያገባት ፈልጎ ነበር የሆነ ሴትኛ ዳሪ ነው ማለት እና ፈልጓት ነበርና ይሄ መከልከሉ ነው ብላ ጥርስ ነከሰችበትና ንጉሱ ሲመጣ አንተን አላገባህም ሀዲያ ለኔ የሚገባይ ምን ላድርግልሽ የፈለግሽውን ሲላት የያህያን አንገት ልታመጣልኝ ይፈልጋለሁ አለችው አስመጣው አንገቱን ቀንጥሶ ሰጣት በዛ ነው ይላሉ والله اعلم አላህ Subhanahu Wa Ta'ala ልጅ ያውጣልን አላህ Subhanahu Wa Ta'ala ይቀበለን
መልካም ስራ የምንሰራ ያድርገን وجعلنا الله عز وجل من المقبولين الله ከተቀበላቸው ሰዎችና ልጅ ከወጣላቸው الله ያድርገን እላለሁ بهذا القدر اكتفي السلام عليكم ورحمة الله وبركاته